ኢንጂነር አባዬ ይሄን ሬዲዮ የጎረጎር ታሳቀቀዋል ማለት ታሰቃየዋል አይደል? ቀልድ ደሞታል። ስማ ዕውቀትና መረጃ ማግኘት ማለት እኮ ቀልድ አይደለም። ለማኑ እንደው የሬዲዮን አረ ኢንጂነር አባዬ እኔም እንዳንተ ሬዲዮ እንድኮረኩር ልትመክረኝ ባልሆነ ብትኮረኩር ምን ትሆናለህ? ቆይ እንደው ለነገሩ እንደው የዚህ ቤት ልጆች እንደው የሬዲዮንን ጥቅም ታውቁታላችሁ? የራዲዮ ጥቅም እንግዲህ እንደሚከፈተው ጣቢያ ይወሰናል። በዚህ ዘመን ግን ራዲዮ የሚሰጠንን ውሸትም ሆነ እውነት የተረጋገጠም ሆነ ያልተረጋገጠ ወሬ ከሌሎች የመረጃ ምንጮች ስለማገኝ ሬዲዮ ስኮረኩር አልገኝም። በመፈልገው ሰዓት ስለምፈልገው ነገር እንዲነግረኝ ገብቼ እጎለጉለዋለሁ። ስትጎለጉሉ ምን አታድርግ? እሱ እንደ ምርጫችን ነው እንዴ ኢንጂነር አባዬ? አንተም የሚያዋጣህን ኮርኮር እኔም የሚያዋጣኝን እጎለጉላለሁ። እንዴት ናችሁ? እንዴት ነሽ? የት ነበርሽ? አለናነን ይኸውላችሁ አንድ ነገር ላማክራችሁ ፈልጌ ነበር። ጊዜ ይኖራችኋል? ምንድነው? ይኸውላችሁ እኔ በዚህ እድሜ ጊዜ ማባከን አልፈልግም። ለምን ታባክኛለሽ? ጓዳ ገብተሽ የጓዳውን ስራ እናትሽን ታግዣታለሽ። አረፍ ብለሽ ደግሞ ስታበቂ ወደ ግቢ ወጣ ብለሽ አትክልቶቹን ትኮተኩቻለሽ። ከዚህ የሚተርፍሽ ጊዜ ካለ ደግሞ ገብተሽ ማንበብ፣ ከማንበብ የተረፈ ጊዜ ካለሽ ደግሞ ተኝ። አይደለም ምን መሄድ ነው የምፈልገው። እንዴ አንቺ የቤዛ ደም አለብሽ እንዴ? መዞር ተወጃለሽ? ለምንድን ነው የምዞረው? ቆይ ወዴት ነው የምትሄጂው? ይኸውላችሁ እኔ የወደፊት ህልሜን ማሳካት የምችለው ውጭ ሀገር ሄጄ በመሰራው ስራ እንደሆነ እሳቱና ጀቱ ነግረውኛል። ስለዚህ ጊዜን ሳላባክን ቶሎ ሄጄ መስራት ነው የምፈልገው። ይኸውልሽ ከዚህ ቀደምም ነግሬሻለሁ። አንቺ ወደ አረብ ሀገርም ሆነ ወደ ሌላ ሀገር አትሄጂም። የምትኖሪው እዚሁ ከኛ ጋር ነው በቃ። ወደ ሌላ ቦታ አትሄጂም የተባለው ይሁን፣ እኔም ወደ ሌላ ቦታ መሄድ አልፈልግም። ግን ለምንድን ነው አረብ ሀገር ማልሄደው? አይሆንም፣ አይመችም፣ አስፈላጊም አይደለም። እንዴ የስደትን አስከፊነት ሄዶ አይቶ ላወቀ ሰው በህገወጥ መንገድ ወደ ስደት መሄድ አይደለም የመጀመሪያ አማራጩ የመጨረሻ አማራጩ አይሆንም። ጎሳው እኔ ለጊዜው ምቾትም ድሎትም አልፈልግም። እሺ የወደፊትም የማሳካት የምችልበትን አቋራጭ መንገዶች በሙሉ መጠቀም እፈልጋለሁ። ቆይ ነው የምለው ይሄ ታላቁ ህልሜ የምትይው እስቲ ምንድን? እሺ እኔ በሀገሪቷ ብቻ ሳይሆን በአፍሪካ ብሎም በዓለም የተወደደች የተከበረች እቁ ጋዜጠኛ መሆን። ኧረ እባክሽ ህልምሽን ለማሳካት አረብ ሀገር መሄድ ብቻ ነው አማራጩ ያለው ማን ነው? ይኸውልሽ የማሚ ልጅ እህቴ የት ነበርሽ ከተማ በህገወጥ መንገድ ወደ አረብ ሀገር በመሄድ ንቁ የቤት ሰራተኛ እንጂ እንቁ ጋዜጠኛ መሆን የሚቻል አይመስለኝም። እሺ ትምህርት ባለመሳካቱ የራሴን ገንዘብ አግኝቼ የራሴን ጋዜጣ ለመክፈት የሚያስችለኝ የሚያግዘኝ ነገር አረብ ሀገር ሄጄ በመሰራው ስራ እንደሆነ ሁለቱ ሰዎች አስረድቶኛል። ስለዚህ ሐሳባቸው ጥሩ መስሎ ስለታየኝ ሙሉ በሙሉ ተቀበልኩ። አይደለም እሱ አይደለም የት ነበርሽ እህቴ? እነሱ በደለላ ለሚያገኙት ገንዘብ ሲሉ ነው የማይሆን ተስፋ ያሳደሩብሽ። በዚህ ዘመን ለዛውም ባንቺ እድሜ ስደት እጅግ በጣም አስከፊ ነው። በዚህ ሰዓት እንደውም የአረብ ሀገር ስደት እብደት ነው። እሺ ጎሳው ለጊዜው ፈተና አልፈራም፣ ባስተማማኝ ሁኔታ እወጣዋለሁ። ፈተና ብቻ አይደለም ችግር ነው፣ እንግልት ነው። ከአካል መጉደል ጀምሮ እስከ ህይወት መጥፋት እስከ አእምሮ መታወክ ድረስ የሚደርስ ግፍና በደል ይፈጸምብሻል። አሁን እናንተ ከመምጣታችሁ በፊት እንኳን ሬዲዮ የሚያወራው ስለ ስደት አስከፊነት ነው። ምን ሆነሽ? ስለዚህ አትረጂ እንዴ እነሱ እንዳስረዱኝ ከሆነ ግን እዛ እኔ መርሳፈልኝ። ይቅርታ ለምን እንደተቆጡኝ ያስረዱኝ። ልማጁ እሱ አመሉ ሆኖ ነው። ከመሬት ተነስቶ መቆጣት በሽታ ነው እንጂ አመል ሊሆን አይችልም። እርፍ ኢንጂነር አባዬ በሽታ በሽታ ምን ሆኗል? ደህና ማደሩ እንዴ? አይ እኔ መልስ አልፈልግም። ደህና ነው። አይድሌ እንደጠረጠርኩት አስቀየመችዎት አይደል? ኢንጂነር እንደው ምንም ቂም ያዙባት የልጅ ነገር ሆኖባት እኮ ነው። የልጅ ነገር ብቻ አይደለም ትንሽ የዘር ነገርም አለባት። ይሆናል እንግዲህ ይሆናል። ይኸውልዎት መቼም እንግዲህ እኔን ከሰማች ቀስ ብዬ ነው እቆጣታለሁ። እሱ ግን አይበሳጩ። እኔ እቴጄ ነው አንቺ የምትቆጫት? አራሉት ማለት እኔ ልል የፈለኩት እኮ ምንድን መሰለዎት ነው ወይስ በኔ ልጅ አንተ ምን አገባህ ማለት ነው? ኧረ ምን በወጣት
እንዴ ኢንጂነር ልጅዎት አይደለችም እንዴ? ከዚህ በኋላ እኮ የሷ ልጅ ናት። አበቅ አዎ የራሴ ልጅ ደግሞ ራሴ መክሬ ዘክሬ የማስተካከል አቅሙም ሆነ ብቃቱ አለኝ። ልክ ነው። እሺ አረ እንደው እኔ ምን እንደሚሻለኝ ከአክስቷ ልጆች ጋርም እኮ አላግባባት ያለ ይሄ አመሏ ነው። እንደው ደግሞ ሲመክሯት ደግሞ እንደው ተሰማዋት ብለው እንዳታስቀይመውት ብዬ እኮ ነው። ግድል እስከምትሰማና እስከምትስተካከል ድረስ ቀስ እያልኩ መክራታለሁ። እንግዲህ ልጅ አይደለች? ልክ ነው። ቀስ እያለች ትሰማለች፣ ትስተካከላለች። እሺ ታዲያ እንጂ እሱ አይበሳጭ። ለማንኛውም ጉዳዩ ደላሎቹ እንደነገሩሽ አይደለም። እነሱ ለሚያገኙ ገንዘብ ሲሉ ነው ማይሆን ተስፋ ያሳደሩብሽ። ይሄው ደግሞ ወቂ የህገወጥ ደላላና የህገወጥ ስደተኛ መጨረሻው ስቃይና መከራ ነው። ሲከፋ ደግሞ ሞት። አውቀሻላ? ታዲያ እንዴት ነው ወደፊት ልሜ ማሳካት የምችለው? መማር አለብሽ አንዴ መማር አለብሽ። ትምህርቱን እኮ ወደኩኝ ጎሶ በቃ ወደኩ ብለሽ ተስፋ መቁረጥ የለብሽም። እንደገና አጥንተሽ መፈተን አለብሽ። ካልሆነ እንደገና መሞከር አለብሽ። የሀገራችንን ስም በዓለም ያስጠራው ታዋቂው አትሌት ኃይሌ ገብረስላሴ ታሪኩን አውቀዋለሁኝ። ኃይሌ ገብረስላሴ በቃ እንደሱ መሞከር አለብሽ። አላማ ካለሽ የማታሸንፊው ፈተና የለም። ዋናው አላማ ነው። ጋዜጠኛ ለመሆን ገንዘብ መሰብሰብ ብቻ ሳይሆን ትምህርት መቅሰምና ሙያውን በእውቀት ማበልጸግ አለብሽ። ጥሩ ሀሳብ ይመስላል። ጎበዝ ነሽ። በቃ የወደፊት ህልሜን ለማሳካት ጽኑ ፍላጎት ስላለኝ ደጋግሜ እሞክራለሁ። ደግሞ እርግጠኛ ነኝ እንደሚሳካልኝ። ይሳካልሻል። ደግመሽ ደጋግመሽ ትሞክሪያለሽ። በብዙ ሙከራዎች ውስጥ ስታልፊ ደግሞ በሳት ተፈትኖ በሳት ቀልጦ አስፈላጊውን ቅርጽ ለመያዝ ተቀጥቅጦ እንደሚወጣው ብረት ትጠነክሪያለሽ። እጅግ በጣም ጥሩ ሀሳብ ይመስላል አይደለም? ነው ብለሽ ተቀበይ፣ ነው ብለሽ እመኚ። ገባሽ አይደለ? እጅግ በጣም ጥሩ ሀሳብ፣ የሚወደድና የሚደገፍ እንቁ ሀሳብ ነው። ብራቮ! ናይስ። ሰላም ነው። ታውቂያት አዲሷ እህታችን ናት። ስሜት ነበርሽ ከተማ እባላለሁ። የወዲያን በርበር የመጀመሪያም የመጨረሻም ልጇ ነኝ። የ10ኛ ክፍል ማጠቃለያ ውጤት አልመጣ ብሎ ወደ የምፈልገው የትምህርት እርከን ስላለሸጋገረኝ ላለፉት 10 ወራት ለአንድ ዓመት ያህል ያለ ስራ ተቀምጫለሁ። ከ5 ዓመት ጀምሮ አክስቴ ስንዷን በርበር ቤት ነው የኖርኩት። አሁን እዚህ ከመጣሁ 1 ሳምንት ሆኖኛል። በጣም ጥሩ ቤተሰቦች በማግኘቴ በጣም እኔ ደግሞ ትግስት እባላለሁ። ማሳጠር ከፈለግሽ ቲጂ ማለት ትችያለሽ። እዚህ ግቢ ተከራይ ነኝ። ስላወኩሽ ደስ ብሎኛል። እኔም በጣም ደስ ብሎኛል። በእድሜም ሆነ በእውቀት የሚበልጡኝ ሰዎች ጋር መታወቅ እጅግ በጣም ያስደስተኛል። ግን የትምህርት ደረጃሽንና ምን እንደምትሰሪ አልነገርሽኝም። ለወደፊት በደንብ ስንተዋወቅ እነግርሻለሁ። አሁን ብትነግሪኝ ችግር አለው? እህቴ የት ነበርሽ ከተማ? ትግስት ለጊዜው ስራ የላትም። ስራ እየፈለገች ነው። እሺ እንዴ ስራ በፍለገ ይገኛል እንዴ? ታዲያ በምንድን ነው የሚገኘው? ይኸውልሽ እኔ በጣም የምወደው የአማርኛ መምህር ጤንነት በልጠ ስራ የውስጥሽ ፍላጎት ህልም ነው ይላል። ህልምሽን ለማሳካት ኢላማሽ ላይ አነጣጥረሽ ስተኩሽ ያኔ ፍላጎትሽ ይሳካል። ያኔ ስራ ላይ ደረሽ ማለት ነው ይል ነበር። አየሽ ስራ በራይ በጥረት በቅን እንጂ በፍለጋ አይገኝም ማለት ነው። አመሰግናለሁ። እኔ ደግሞ በጣም የምወደው አስተማሪ ምን ይላል መሰለሽ? ማን ነው መምህርሽ? ትንሽ ስለቆየ ስሙን ረስቻለሁ። እና እሱ በአፍሪካ ውስጥ ስትኖሪ የምትወጁንና የምታልሚውን መስራት ከባድ ነው። እየሰራሽ ያለሽው የምትወጁን ካልሆነ ስራሽን የምትሰሪውን ውደጂው ይል ነበር። አየሽ ኑሮ ውድ በሆነበት ሀገር ላይ የኖርሽ የምትወጁን ስትፈልጊ መኖር ብቻ ሳይሆን ያገኘሽውን ወደሽ መስራት ነው ያለብሽ። ይሄም ጥሩ አገላለጽ ይመስላል። ግን ላንቺ ትክክለኛው ነገር የትኛው ይመስልሻል? ሁለቱም በየራሱ ትክክል የሆነ ነገር አለው። ጎሳው ውይይቱ እኮ የኔና የሷ መስሎኝ። ለማንኛውም ስራ እየፈለግሽ እንደሆነ ነግረሽኛል። እኔ አሁን ለምሳሌ ወደፊት የታወኩ የተወደድኩኝ እንቁ ጋዜጠኛ መሆን እፈልጋለሁ። አንቺ ከልጅነትሽ ጀምሮ ልታሳኪው የምትፈልጊው በቃ ደስ የሚልሽ ነገር ወይም የምትመርጩ ስራ ምንድነው?
በዛው ማግኘትሽ የትም ደረጃሽን ብትነግሪኝ ደስ ይለኛል። አመሰግናለሁ። ያውልሽ ሚሚዬ አገር ተቃጠለ። ይቅርታ እኔ ስሜ ሚሚ አይደለም የትነበርሽ ከተማ እባላለሁ። ከተማ የአባቴ ስም ነው። እድሜ ደግሞ ሰኔ 18 ሲመጣ ልክ ከቀኑ 7 ሰዓት 18 ዓመት ይሆነኛል። ከሚጡም ከሚሚም ከቤቢም ማለት ያለው እሺ በጣም ይቅርታ ስላላወቅኩ ነው። ያውልሽ የት ነበርሽ ከተማ በደንብ ብንጫወት ደስ ይለኝ ነበር። ግን አሁን ደክሞኝ ስለመጣው ትንሽ አረፍ ልበልና እንጫወታለን በደንብ። እንዳንቺ አይነት ጓደኛ ስላወቅኩ በጣም ደስ ብሎኛል። አመሰግናለሁ። እኔም አመሰግናለሁ። ጎዛው ቡና ላፈላ ነው። እሺ አዲስ ግጥም ደግሞ መስማት ፈልጋለሁ። እንዴ እኔም አዲስ ገጠመኝ ለመስማት በጣም ጓጉቻለሁ። ፎ አድርጊውና ሚስኮል አድርጊልኝ ከችላል። ይመች እንደውም ቲቲዬ እየመጣች ስለሆነ አብረን እንሰማዋለን። ይመች የዛሬውን ገጠመኝ የምትነግረን እሷ ትዕግስት እኔም እኮ ቡና ባልጠጣ ለመጫወት ያክል አብሬያችሁ ብሆን ደስ ይለኛል። አንቺማ እንግዳዬ ስለሆንሽ ሌላ ቀን በደንብ ተዘጋጅቼ እጠራሻለሁ። እንዴ እንደ እንግዳሽማ አትይኝ። አሁን እኮ ጓደኞች ሆነናል አይደለንም እንዴ? እውነቱን ለመናገር ዋናው ምክንያቴ እኔና ጎሳው ብቻችንን ለግላችን የምናወራው ቁም ነገር ስላለን። መልካም ጊዜ ይሁንላችሁ። በነገራችን ላይ ግልጽነትሽ በጣም ደስ ይላል። በይ ቻው። ጎሳው ጓደኛም በጣም ወድጃታለሁ። አስተዋይና ግልጽ ሴት ትመስላለች። አመሰግናለሁ በጣም። ጎሳው በቃ ቶሎ ልግባ እናቴን ስራ ላግዛት። ላግዛት ነው አሁን ላዝጋት ነው እንዴ? ቆየሬ ስራው ነገር እንዴት ሆነ? ተስፋለው ያው ከፍለጋ አላለፈ ምንም ለውጥ የለው። ፍለጋ ወጣለው፣ ሳላገኝ እመለሳለሁ፣ እፈልጋለሁ፣ አጥቼ ገባለው፣ አመለክታለሁ፣ ያለፉትን ዝርዝር ተመልክቼ እመለሳለሁ። ድካም ብቻ ነው ጎስ። ጎበዝ በዚሁ ቀጥይ። እንዴ እየፈለገች እያጣች በድካሟ ነው የምትቀጥለው? አዎ ፈልጎ ማጣትን በተስፋ መቁረጥ ካላቋረጥ ነው የምንፈልገውን የምናገኘው። ፈልጌ አጣው ብሎ ማቆም ደግሞ ውጤቱ የሚፈልጉትን ማጣትና የማይፈልጉትን መጀመር ነው። ውይ አንተ ልጅ ግን ንግግር ያዞራለሽ። ቆይ እንደዚህ ያወራን የተግባባችሁት? የሆነ ሆነና ድካሚ ቢላት ነው እንጂ ከስድስተኛ ክፍል ላቋረጥሽ ያወግዳ ሸፍታ ምን አይነት ስራ ነው የሚገኝላት? ስድስተኛ የትኛው ነው ትክክል? ከየቱና ከየቱ? ቀድማ እሷ ከነገረችኝና አሁን ከምሰማው ነው። ጎሳው እኔ ምንም ነገር አንተን አልዋሸሁህም። ቲቲዬ ዋሽቼሻለሁ። ምኑን? እኔ ስድስተኛ ክፍል ስለወደድኩ አይደለም ወደ ቢዝነስ የገባሁት እኮ። የዩኒቨርሲቲ ትምህርቷን አቋርጣ ነው የተቀነጠሰችው። አየሽ? አረ ይመችሽ። አታውቂሽ? ቆይ ታዲያ ምን ተፈጠረ? የራሽ ጉዳይ ምንድን ነው? አይደለም ጎሳው ሄደች እኮ። እንዴ ታዲያ እንደዚህ ተናግረሻል አትሄድ ነው እንዴ? ድሮ ምንድነው እንደዚህ ቱግ አንቺ ቆይ እንዲህ አይነት ነገር ለምን ትደብቂያታለሽ? ጎሳው ደግሞ ታዲያስ መናገር አለ እንዴ? በግልጽ መነጋገር አለባችሁ። አሁን እሺ ምንድነው ማለት ነው? በቃ አሁን ሄደች እኮ ሄደች። በቃ አሁን ግቢ ሄደች እኮ ሄደች። የማጨሻሽ አለችሽ አገባለሽ? ቆይ አንቺ አታፍሪም? ታቀብጃለሽ እንዴ እንደዚህ? እኔ እኮ አንድ መደብቃት ሚስጥር የለም። ወላ ቢዝነስ ወጣ የሚያጋጥመኝ የደረሰብኝ ነገር በሙሉ ዘግዝኬ ነው የምነግራት። እሷ ግን ይመችሽ ደሞ ወድሻለሁ ምናምን ያሽ ትፎግሪኛለሽ። እወድሻለሁ እኮ ስለማልወድሽ አይደለም የደበኩሽ። አይ ስለምትወጂ ነው። ይሄን ፉገራሽ ወድጄልሻለሁሽ። ደብል አርገሽ ጣጪዎች ከዛ በረዶ ጨምሪበታሽ። እሺ ቲቲ የእውነት ስለምወድሽ ነው። ታስታውሽ እንደሆነ የተተዋወቅን ሰሞን
ወደ 12ኛ ክፍል አልፈሽ ከአባትሽ ጋር ስለተጣላሽ ከቤት ወጥተሽ ወደዚህ ቢዝነስ እንደገባሽ ነገርሽ። መመለስና መታረቅ አለብሽ ስልሽ እምቢ አልሽ። እሺ በትምህርት ደረጃሽ የሚሆን ስራ ፈልጊ እያልኩ ስጨቀጭቅሽ አልነበር? እንደ አፍሪካ ሙዚቃ ልቤን ዝቅ እስክታደርጊያት ነበር የምትጨቀጭቂ እኮ። እና ታዲያ አንቺም ከዚህ ስራ ውጪ እያልኩሽ እኔ ደግሞ ባለሁበት የትምህርት ደረጃ እንደዚህ አይነት ስራ መስክ ውስጥ እንዳለው ብነግርሽ ትሰሚኛለሽ? አንቺ ይሄን የሚያክል የትምህርት ደረጃ ይዘሽ ስራ ያጣሽ እኔ እንዴት ሆናለሁ ብለሽ ግግምት ነበር አይደል? ዶሽ ንገርልኝ። ዛሬ መጨረሻ ይደብራል። እኔ እኮ በጣም ነው የምወድሽ። ልክ እንደ እህቴ ነው ማምንሽ። እኔም እኮ ወድሻለሁ። አቦ የፉገራሽ ሊያዞረኝ ነውሽ? ባክሽ አንቺም ማካበር ሊያዞረ ነውሽ? እሺ እንዴ የትምህርት ደረጃሽን አልነገርሽ ብለሽ ኤፕ ስትይ ትንሽ አይደብርሽም እንዴ አንቺ? በዚህ አይነትማ ስንት የደበቀችኝ ነገር አለ። ትደብቅሻ በቃ ትደብቅሽ። እሰይ እንኳንም ደበቀችሽ። የሚሰጠን የሚያስፈልገን ብቻ ነው። አንቺ የሚያስፈልግሽ ፍቅሯ ነበረ። ፍቅሯን ደግሞ ሳሰስት እያሻረችሽ ነው እንዴ። እንደውም ብዙ ጊዜ ላንቺ ነው የምትጨነቀው። እኔም እኮ በጣም ነው የምወዳት። እሷ ግን የማችሽሽ በቃ ታኩርፊ ትንሽ ይመችሽ። እንደዚህ ነው የሚያምርባችሁ። ይመችሽ። እኔ የሚመቸኝ አዎ ይመቻችሁ። እኔ ደግሞ መጨረሻ ደስ ብሎኝ ላስደስትሽ ስመጣ ሙድን ትጦልብያለሽ እንዴ? ምን ነው እንደገና ወደ ኋላ እየመለሽ እያንገጫገጭሽ ምቾታችንንም አትንጠቂ። ምንድን ነበር የምትነግሪኝ? ቢዝነስ ላቆም ወስኛለሁ። ብራው ዲቲ ያራዳ ልጅ ይመችሽ። እሺ ማሽ ወደ ቤት ልትገቢ ነው? ኧረ አይሰሙኝም። ሞከርሻቸው እንዴ? ትናንት ቼክ ላደርጋቸው ብዬ አባቢ ስልክ ላይ ደውዬ ነበር። እኔ መሆኔን ስነግረው አባት አለኝ ብለሽ ስሜን እንዳትጠሪ ብሎ ስልኩን ጆሮዬ ላይ ዘጋው። እና እናትሽ ጋር ትሞክሪ። አባቴ ስልክ ዘጋብኝ ብለሽ ተስፋ ትቆርጫለሽ? ደጋግመሽ አትሞክሪ? በእርግጥ ኔትወርክ የለም ግን ደጋግመሽ ሞክሪ። ማሚ ጋርም ደውዬ ነበር። እኔ መሆኔን ስነግራት እንዲህ የሚባል ሰው አላውቅም ብላ ስልኩን ዘጋችሁ። ተስፋ እንዳትቆርጪ ደጋግመሽ ደውዪ። እሺ ደጋግመሽ። እኔ ግን የጨነቀኝ ቆይ እነሱም ቢካዱ ምንድነው የሚወጣኝ? አይሉም ቲቲ አይሉም አሉ እኮ ሁለቱም ገገሞች ናቸው። አንዴ ከገመጨጩ ገመጨጩ በቃ ወፍ የለም እንዴ ቲቲ። ቢዝነስ ማቆም እኮ ስድብ ማቆምንም ይጨምራል። ገና አንድ ጊዜ አይደል እንዴ ሞከርሽው? 776 ጊዜ ይቀርሻል። ስንቴ መሞክር ነው የሚሳካልኝ? ከያሬድ 777 እጥፍ ጊዜ እስኪሳካልሽ ከዛም በላይ በትግስትና በጽናት ሞክሪ። አረ አያዞርም? ቢያዞርም እንደገና አቅምሽን አሰባስበሽ ሞክሪ። በዓለም ላይ የሚገኙት ስንት ድንቅ ነገሮች በሙሉ በስንት ሙከራና ድግግሞሽ የተሰሩ ናቸው። ስለዚህ ሞክሪ። እኔ ግን የማወራው ስለ ድንቅ ግኝቶች ሳይሆን ከቤተሰቦች ጋር ስለመታረቅ። ስለ ሁሉም ነገር ቢሆን ደጋግሞ መሞከር ነው የተሻለ ውጤት የሚያመጣው። እስቲ ከተሳካልኝ እሞክራለሁ አይደለም በደንብ ሞክሪ። ደጋግመሽ ሞክሪ። እናትሽም ጋር ደጋግመሽ ደውይና ይቅርታ ጠይቂ። ፍቅራችሁ የቱን ያክል እንደራበሽ ደግሞ ደጋግመሽ ደውለሽ ንገሪያችሁ። ደጋግመሽ ሞክሪ። እንደውም በነካ አፌ የዛሬውን ግጥሜን አቀርብላችኋለሁ። ዋንዳፍ ዛሬ የማይሆን ቢኖር ነገ የማይሆን የለም ርዕሱ ነው። ባቋሙ የጸና ለህልሙ ላላማው ለምነቱ ለቃሉ የማይነቃነቅ በሚደንቅ ትግስቱ ሁሉን ተቋቁሞ ደጋግሞ ሞክሮ ጥሮ ተጣጥሮ ካሰበው ይደርሳል። እየዳሃዝግሞ ተጨንቆ ተንፏቆ ወድቆ የተነሳ ስቃይ አሳልፎ በፈተና መሃል በመከራ መሃል ጸንቶ ሄዶ አልፎ በርካታ በፎይታ ቢያሻው በአውሮፕላን በጀት ይመለሳል። አንዳንዱ ልግመኛ አንዳንዱ ዳተኛ አንዳንዱ ቀርፋፋ ተስፋ ድፍረታቶ ስራ ደራረስቶ ሰበብ እያበዛ አንዳንዱ ከርፋፋ በውድ ጊዜው ላይ ተኝቶ እየዋለ ማጀት እየዋለ በጀት ይመልሳል። ጥርስ የነከሰለት አይሆንም እንትቶ ይሆናል ያለለት የሰው ልጅ ረቆ እስከ ሰማይ መጥቆ ምንም ያልነበረው ሁሉም ነገር ኖሮት ያሻውን አግኝቶ ተደስቶ ረክቶ በሚያልፍባት ዓለም ችግርን ተጋፍጦ አላማን አሳክቶ ካሰበው ለመድረስ በተስፋ ተሞልቶ ሁሌ ለሚታትር ሁሌ ለሚሞክር ሁሌ ለሚጥር ሰው የምድር ፈተና የሚከብድ አይደለም።
ትላንት እንደሆነው ያለም ቅርስ ያለም ውርስ ጹብ ላሊበላ ጎንደር ፋሲለደስ አክሱም ሐረር ጁገል ደማቅ ታሪካችን ያበራል ዘላለም እንዳድዋ ገድል ድል ላለው ታላቅ ህዝብ ለኔ ላንተ ላንቺ ዛሬ የማይሆን ቢኖር ነገ የማይሆን የለም በጣም ያምራልሽ እሺ ግን በጣም ያዞራልሽ እሺ